ስለሚገባችሁ የአፋብኃ ድርጅት አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከፍተኛ አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ የአሳምነው ዕዝ የአፄ አምደ ጽዮን ኮር አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአፄ ዘርዓ ያዕቆብ አንደኛ ኮር ከፍተኛ አመራሮች፣ በየደረጃ ያላችሁ የክፍለ ጦር አመራሮችና የሻለቃ አመራሮች ከየአቅጣጫው ለአንድ ታላቅ የጋራ ዓላማና ለአንድ ጉዳይ እዚህ ለተሰበሰባችሁ በሙሉ ስንቱን ከወረድ አልፋችሁ ለዛሬ ፕሮግራም ለዚህ ለመገኘት የምትችሉትን ሁሉ አድርጋችሁ እዚህ ቦታ ላይ ለተገኛችሁ ውድ የአማራ ልጆች እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ከዚህ በመቀጠል እስካሁን የመጣነው ውስብስብና አስቀያሚ እንዲሁም አድካሚ የትግል ጉዞ ሳያበሳጭንና ሳያዝንን ለትምህርትና ለተሞክሮ ወስደነው እንደ አማራ እንደ ሸዋም እንደ አካባቢው ብዙ ይቅር ሊያባብሉ የማይችሉ በደሎችን አንዳችን በአንዳችን ላይ ስንፈጽም መቆየታችን ይታወቃል። ነገር ግን በሁለቱም ድርጅቶች መካከል በተፈጠረው የሀሳብ ልዩነትና ለመግባባት የብዙ ወጣቶች ሕይወት ተቀጥፏል። ብዙ ጀግኖችንም አጥተናል። በሁለቱም ድርጅት አሸናፊ የለም፣ አሸናፊም አይኖርም። ይልቁንም አገዛዙ የብልጽግና ስርዓት በሰፊው እፎይታን ያገኙበትና ትርፍ ያተረፉበት ነበር። በዚህ አጋጣሚ ለማረጋገጥ የሚፈልገው ነገር ቢኖር እያንዳንዳችን ያሳለፍነው ውስብስብ ጊዜ ትልቅ የትምህርት ጊዜ ሆኖ በዚህ ትልቅ የትምህርት ጊዜ ውስጥ የመጣን የሄደው ሁሉ በመካከላችን ልዩነትንና አለመግባባትን ፈጥሮ የልዩነት ግድግዳን የሚያቆም ከዚህ በኋላ እድል አያገኝ። ለማቆም ቢፈልግ የሚሳካለት አይሆንም። እያንዳንዳችሁ ካሳለፋችሁት ፈታኝ መልክዓ ምድርና የትግል ቀጠና ይዛችሁ የመጣችሁት ጽናት፣ ጀግንነት ለአንድ የዚህ ታላቅ መሰረት ነው። ይህ መድረክ ዝም ብሎ የመገናኛ ወይም የደስታ መገለጫ ጊዜ አይደለም። ይልቁንም ይህ መድረክ ልምድ የምንለዋወጥበትና ካለፉት የትግል ውጣ ወረዶች ጥንካሬያችንና ድክመታችንን የምንገመግምበት፣ የጥላቻ ግድግዳ የሚፈርስበት፣ ልዩነትና አለመግባባት በውይይት ብቻ የሚገራበት፣ አንድነታችንን ይበልጥ የምናጠናክርበት፣ ለወደፊቱ የተሻለና ስልታዊ ዝግጅት የምናደርግበት ታላቅ መድረክ መሆኑን ለማሳሰብ እወዳለሁ። ወደፊት የሚጠብቁን ስራዎች ከትላንቱ ይልቅ ከፍተኛ ጥንቃቄ፣ መናበብና የላቀ ስልት፣ አስተሳሰብና ብቃትን የሚጠይቁ ናቸው። ስለዚህ እናንተ የተከበራችሁ የዚህ መድረክ ተሳታፊ ወንድሞች እያንዳንዱን ነገር በብልሃትና በጥበብ ማስተዋል ይጠበቅብናል። ከዚህ መድረክ ስንወጣ በአንድ ልብ የምናስብ፣ በአንድ ድምፅ የምንግባባ እና በማይነቀነቅ አንድነት ወደፊት የምንገሰግስ ይበልጥ የተሳሰርን ወንድማማቾች እንድንሆን ወንድማዊ ምክሬን በዚህ አጋጣሚ ለማስተላለፍ እንወዳለን። እያንዳንዳችሁ እውቀት፣ ሀሳብ፣ ቁርጠኝነት ለነገው ድላችን ወሳኝ ግብዓት ነው። ስለዚህ በዚህ ምክክር ላይ በሙሉ ልብ በግልጸኝነትና በከፍተኛ ኃላፊነት ስሜት እንድትሳተፉና ሀሳባችሁንም በነፃነት እንድትገልጹ ወንድማዊ ግብዣዬን አቀርባለሁ። በዚህ ውይይት የምንነድፈው ስልት፣ የምንገነባው አንድነትና የምናሳየው ጽናት ለነገው ተልዕኳችን የስኬት ዋነኛ መንገድ መልካምና ፍሬያማ የሥራ ዘመን እንዲሆንልን ለሁላችንም እመኛለሁ። አመሰግናለሁ። ክብር ለተሰዉት ህልውናችን ለተባበረላችሁ አንድ መሪ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። በመላው የአማራ ምድር ወለጋና ቢዛማን ጨምሮ በሁሉም ጋር ድርጅታችን እየተንቀሳቀሰ ሰፊ ስራዎችን እየሰራ አደረጃጀት እያሳለፈ በመካከል የነበሩትን አለመግባባቶችና ቅራኔዎችን እየፈታ አደረጃጀቶችን እያሳለፈ ችግሮችን ሙሉ ለሙሉ እየቀረፍን እየመጣ ያለንበት ሂደት ነው። ስለዚህ
አታችሁ ከሆነ ሸዋ ላይ ያሉ አለመግባባቶችና ችግሮችን አንድ ውል ድርጅት ከተመሰረተ ቅድም ወንድም እንዳለው ለሸዋም ለአማራም ብሎም ለኢትዮጵያ ዋስ ጠበቃ የሚሆን ኃይል መገንባት የመጀመሪያው ዓላማችን ጭምር ግባችን እዛ ላይ። ስለዚህ በድርባው ሆነን እናወራለን እንዲሁ በውጭ ሁላችን 3 ዓመት ሙሉ ያሳለፍነው ጊዜ ገብቶናል፣ ሁላችንም ወጭቶናል። ከገባን አይቀር ግን ደግሞ እዚህ ፊት ለፊት ቁጭ ብለን የነበሩ ችግሮችን በጠንካራ ጎን በደካማ ጎን ገምግመን ያለውን አሁን መልካም አጋጣሚ ተጠቅመን ጠንካራ ኃይል ማፍራት ስላለብን ስለዚህ እዚህ የሚደረገው መድረክ ላይ ምናልባት ግልጽ እንዲሆንላችሁ ስለ አንድ አካባቢ ስለ ቀበሌ ስለ ሰፈር ስለ ጎጥ ለማጠንጠን አለ ተሰብስበው ጠንካራ ኃይል ገምቶ ከጥላት ጋር ተገዳዳሪ ነው ጥላትን ማሸነፍ የሚችል ጥላትን መመከት የሚችል ኃይል መገንባት ስለምንፈልግ ብቻ ይሄ ከግምት ማስገባት ያስፈልጋል። በሁሉም ቀጠናዎቻችን አለመግባባቶችና ቅራኔዎች እየተፈቱ የመጣበት ሂደት ነው ያለው። መንዘል አለመግባባቶችና ቅራኔዎች ተፈተዋል፣ ተስተካክለዋል። ይፋት ላይ አለመግባባቶችና ቅራኔዎች ተፈተዋል፣ ተስተካክለዋል። በተሐድሶ እየታረሙ መጥተዋል። ተጉለት ላይ በተመሳሳይ ቡልጋው ላይ በተመሳሳይ ስለዚህ የቀረው ይሄ መራቤት አውራጃ ስለነበር ይሄ መራቤት አውራጃ ላይ ያለውን ደግሞ ወደ አንድ ማዕከል አምጥቶ ማግባባት ማነጋገር ማዋሃድ ተመሳሳይ መንፈስ ማላበስ ስለሚያስፈልግ ለዚህ ቅዱስ ዓላማ በዛሬው ዕለት ተገናኝተናል ማለት ነው። ስለዚህ ይሄ ቤት እስካሁን የነበሩት ተበድለናል የምንለውን ነገር ሁሉ በነፃነት የነበሩ ደካማ ጎዶችን አላስፈላጊ ነገሮችን በሙሉ ሃይማኖታችን ዛሬ ጥብ አድርገን በአዲስ መንፈስ በአዲስ ጉልበት በአዲስ አስተሳሰብ ለነገ ለተሻለ ስራ ራሳችንን የምናዘጋጅበት መድረክ መሆኑ ቆዶ ለማሳሰብ ስለምወድ ስለዚህ ሁላችንም ለቤቱ የሚመጥን ለትግሉ የሚመጥን ለቀጠናውም የሚመጥንና የሚበጅ ሐሳብ ያንሸራሸር መድረኩን እናሳልጣለን ማለት ነው። ስለዚህ የመገናኘታችን ትልቁ ዓላማም ፕሮግራሙም አጀንዳውም ይሄን የሚመስል ነው። በወታደራዊ በአስተዳደራዊ በሎጂስቲክ እያንዳንዱ ነገር ክፍተቶች አሉ፣ እናስተካክላለን። አንድ ድርጅትን ህዝባችን የሚመራው በተለያየ ህግ ነው። ይሄን እናስተካክላለን ከዚህ ውይይት በኋላ። ይሄንን ለማስተካከል ግን ወታደራዊ ድጋፍና ትብብር ለማድረግ አንድ ድርጅት ነው፣ አንድ አካል ነው፣ አንድ መንፈስ ግን ሊኖረን ይገባል ደግሞ ከምን ጊዜውም በላይ። ስለዚህ እስካሁን የነበሩትን አለመግባባቶች ሙሉ ለሙሉ እዚህ አጥበናቸው እኔ በደልኩትን በሙሉ በደል እዚሁ ተናዝዤ ተነግሮኝ ነገ እንዳልደግሞ እንዳላስበውም ጭምር መድገም አይደለም ማሰብ ኃጢአትም ስለሆነ ማለት ነው። በዚህ ትግል ውስጥ እስካሁን የነበሩትን ነገሮች ማድረግ አይደለም ማሰብ ኃጢአት ነው፣ በድርጅታችን ወንጀል ነው። ስለዚህ እነዚህ ነገሮች ለአንዴና ለመጨረሻ ጊዜ ፈተን አስተካክለን የተሻለ የትግል መስመር የተሻለ የትግል ቁመና የተሻለ ሰራዊት የተሻለ ማህበረሰብ መፍጠር መብቱን የሚያውቅ መሪውን የሚጠይቅ ትውልድ መፍጠር ስላለብን ለዚህ ቅዱስ ዓላማ በዚህ ቀን ተገናኝተናል ማለት ነው። ስለዚህ ቤቱ በዚህ ልክ ሐሳብ እንዳይሸራሸርና ነፃ መድረክ እንደሆነ ቅድም መግቢያችን እንደተነጋገርነው በነፃነት መጠየቅ የሚቻለው እስካሁን የነበረው ክፍተቶች በመሪ በኩል የነበረው ክፍተቶች በሰራዊት በኩል የነበረው ክፍተቶች በማህበረሰብ በኩል የነበረው ክፍተት በሙሉ እዚህ ቤት ውስጥ ተገምግመው ነገ እንዳይደገሙ እዚሁ ቀብረን አፈር አልብሰናቸው አቃጥለናቸው እንሄዳለን ማለት ነው። ችግሮቻቸው አዲስ መንፈስ እንይዛለን፣ አዲስ ጉልበት ይኖረናል ማለት ነው። ከተተባበርን ደግሞ ከተደጋገፉ ሐሳብ ካዋጣን በእርግጠኝነት የተሻለ ነገር ማምጣት እንችላለን። የተሻለ ነገር መፍጠር ስለሚቻል ማለት ነው። ስለዚህ በዚህ ልክ ነው በእኔ በኩል ያለው ይሄን ነው የምጨምረው። አመሰግናለሁ። ማማችነት እንግዲህ ምናልባት በግል ደረጃ የፈለገ ፍጥነት ያክል ሊሮጥ ይቻል ይሆናል። አሸናፊነት የሚመጣው ግን ድል የሚመጣው በወንድማማችነት መንፈስ በጋራ መጓዝ ነውና ለዚህ ለጋራ መጓዝ ደግሞ የመጀመሪያው ነገር ችግርን ነቅሶ በመጣል ነው። ችግርን ነቅሶ በመጣል ነው። ይሄ ደግሞ የሚሆነው ገንቢ በሆነ መንገድ እያንዳንዱን እስካሁን የነበሩ ችግሮችን በመለየት ለነሱ ተገቢ የሆነ ርማት በመስጠት ቀጣይ ለሚኖረን ጊዜና ለግባችን መሳካት ለዓላማችን መሳካት ለህዝባችን ህልውና መረጋገጥ ደግሞ መምከር፣ መመካከር፣ ወንድማማችነትን በጥብቅ መተማመን ማሰር ያስፈልጋልና ለዛ ደግሞ መድረኩ ክፍት ነው።
ጥቅል የሚታዩ ለትግሉ የሚበጁ ነገሮችን ማንሳት የተፈቀደ መሆኑን አውቃችሁ ሀሳብ መስጠት ትችላላችሁ ማለት ነው። ድሉን እንሰጣለን። ሀሳቡን ስለሚቀበሉ ድሉን እንሰጣለን። አማራው ፍላጭ ለበጁ ከፍላጭ ግንባሩን በዛው ይመለስ እና ከሰርቶ መፍረስ ባካኪ ዘራፍ ቱልዬ አማራው ፍላጭ ለበጁ ከምላጭ ግንባሩን በዛው ይመለስ እና ተሰርቶ መፍረስ ባካኪ ዘራፍ ብሎ ዘራፍ ሲታጠቅ ፈራን ወይ ጨነቀ ቱም በጦር የሚያደባልቀ ለወደፊቱ አስተማሪ የሆኑ ነገሮች መነሳት ያለባቸው ተነስተው ከነሱ ተነስተን ተምረን መስተካከል ያለበት ማስተካከል ስለሚኖርብን እሱ ይቀጥላል። ቅድምም ጠዋት ላይ የረሳሁት አንድ ነገር አለ። የዚህ የውይይት መድረክ መሪ ቃል አለ። መሪ ቃሉ በዚህ የሁሉም ነገር መነሻችን ነው። መሪ ቃሉ ሁላችሁም እንድትረዱት ቁጭትን ወደ አቅም፣ መለያየትን ወደ አንድነት፣ ለሕዝባችን ታላቅነት፣ ለጠላታችን ሞት። ይህ መሪ ቃል እንግዲህ ብዙ ነገር ጥቅልል አድርጎ የያዘ መሪ ቃል ነው። እስካሁን በነበረብን መለያየት ቁጭት አድርጎናል። ዛሬ ላይ ከትናንቱ ዛሬ ተምረናል። ይህን ቁጭት ወደ አቅም ነው የምንቀይረው፣ ወደ ጉልበት ነው የምንቀይረው፣ ወደ መተሳሰብ ነው የምንቀይረው፣ ወደ መገነባባት ነው የምንቀይረው። መለያየታችንን ትናንት የተለያየ ነው ጊዜ ወቅሰን ዛሬ ላይ ወደ ጠንካራ አንድነት ነው የምንቀይረው። የዚህ መድረክ የዚህ ትልቅ የውይይት መድረክ ዋና ዓላማም እሱ ስለሆነ ሌላውና መሰረታዊ ነገር ይሄን ትግል የጀመርነው የአማራ ሕዝብ እንደ ሕዝብ የህልውና አደጋ ውስጥ ስላለ እየጠፋ ስለሆነ በመሆኑ ለሕዝባችን ታላቅነት፣ ለአማራ ከፍታ ይህ አንድነት ለአማራ ከፍታ ጉልበት መሆን መቻል አለበት ማለት ነው። እንግዲህ የኛ አንድነት የኛ ወንድማማችነት ምናልባትም በወርቃማ ሰንሰለት ማንም ሊበጥሰው የማይችል ወንድማማችነት ዛሬ ተመስርቷል። በወርቃማ ሰንሰለት ሊበጠስ በማይችል ሰንሰለት የወንድማማችነት ሰንሰለት ዛሬ ተሳስሯል። ስለዚህ ይህ የወንድማማችነት ጉዞ ለጠላታችን ሞት ነው። ጠላታችን የኛን አንድነት ስለሰማ ነው። ዛሬ የኛን መገናኘት ስለሰማ ነው። ዛሬ ሊደፍረው አይችልም። በተወሰነ መንገድ ይሄ መድረክ ለመረበሽ እቅድ አቅዶ እንቅስቃሴ ሲያደርግ የነበረው። ስለዚህ የኛ አንድነት ለጠላታችን ሞት ነው፣ ሞት ነው። በዛ ደረጃ የዛሬው የውይይት መድረካችን መሪ ቃል ሁሉንም ነገር የጠቀለለ ቢሆንም በኋላ በሀሳብ የምናዳብረው በርካታ ነገር የምናነሳው ጉዳይ ሊኖር እንደሚችል ታስቦ መሪ ቃላችን ይህ እንደሆነ እንዲተረዱ ለማሳሰብ ነው። እኛ የፈዘዘን
አማራ